بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه وله. قال المؤلف رحمه الله: وفي دعاء الأحياء وصدقاتهم نفع لمن طالب من الكتاب من أطفت. وفي دعاء الأموات أحياء بهيوت بالو سوچ بدعاچونا ወሰደቃቲሂም በህይወት ባሉ ሰዎች ሰደቃቸው ላይ መንፈዓቱን ሊልአምዋት ሙታኖች ተጠቃሚዎች ይሆናሉ ብለዋል። اتفق أهل السنة أن الأموات ينتفعون من سعي الأحياء بأمرين. أهل السنة የሞቱት በህይወት ባሉት ተግባራቸው ሁለት ነገር ላይ ይጠቀማሉ በሚለው ተስማምተዋል። أحدهما ما تسبب إليه الميت في حياته. አንደኛው የሞተው ሰውዬ በህይወት እያለ ምክንያት የሆነው ጉዳይ ላይ ያ አጅሩ ይቀጥልለታል። በዚህ ላይ ስምምነት አለ። والثاني دعاء المسلمين واستغفارهم له. ሙስሊሞች ለነሱ ዱዓ ማድረጋቸው ሙስሊሞች ለነሱ ምህረት መጠየቃቸው ለሙታኖች ይደርሳል በሚለው በዑለማዎች መካከል ስምምነት አለ። إنما خلاف ያለው ወይም እንብዛም ድሮ ኺላፍ የነበረበት ነገር ኢህዳኡ ቅራአት ሰዋብ القراءة وثواب الصلاة የሰላትን ወይም የቁርአን የመቅራትን ሰዋብ ኢህዳእ ማድረግ ይቻላል ወይስ አይቻልም በሚል በዑለማ መካከል ኺላፍ አለ። ነገር ግን ሰደቃ ግን ይደርሳል በሚለው ሐጅ ይደርሳል በሚለው ኺላፍ የለም። ቁርአን ምን ብናድር እሱ ላይ ኺላፍ አለ። ወራጂህ አይደርስም የሚለው ቀውል አመዛኝ። واختلف في العبادات البدنية. بعبادة البدنية لا خلاف አለ። بعبادات البدنية عبادات البدنية የሚባለው ከሶሚ ጾም፣ ሰላት፣ ቁርአን መቅራት፣ ዚክር መዘከር እነዚህ ይደርሳሉ አይደርሱም በሚል በሰለፎች በዑለማዎች መካከል ኺላፍ አለ። فذهب أبو حنيفة وأحمد وجمهور السلف إلى وصولها. إمام أحمد أبو حنيفة ብዙ አብዛኛው ቀደምቶች ብለዋል ይደርሳል ወደሚለው ሄደዋል። والمشهور من مذهب الشافعي ومالك عدم وصولها. إمام بمذهب الشافعي የሚታወቀው ኢማም ማሊክ ላም ኢማም ማሊክም አይደርስም ብለዋል። وذهب بعض أهل البدع من أهل الكلام إلى عدم وصول شيء البتة. ሌላ የብድዓ ቡድኖች ደግሞ ምንም አይነት የሚደርስ የለም ወደ ማለት ሄደዋል። ጭራሽ ወደ መልካም ለሞተ ሰው ምንም አይነት መልካም ስራ ከህይወት ካሉት አይደርሱትም ማለት የሄዱ የተወሰኑ የብድዓ ቡድኖች አሉ። ዱዓም ሌላው። ይሄ ንግግር ግን ባጢል ነው። ሙአሊፉም እነሱ ላይ ለመመለስ ፈልገው ነው። ምን አሉ? وفي دعاء الأحياء وصدقاتهم منفعة للأموات አሉ። በህይወት ያሉት ለሞቱት ዱዓ ቢያደርጉ ለሞቱት ሰደቃ ቢያደርጉ ይጠቀማሉ ብለው የመጡት ለዚህ ነው። እነዛ ዒባደተል በደንያ ላይ ይደርሳል አይደርስም በሚለው ኸለፎች ጋር ኺላፍ ያለባቸው ጉዳዮች ጾምን በተመለከተ ያው አንዳንድ ማስረጃዎች እንደሚያሳዩ እንደሚደርስ ነው። ጾም ይደርሳል። ነብዩ ሰለላሁ ዐለይሂ ወሰለም ጾም ያለበት የሞተ ሰው ሳማ አንሁ ወልዩሁ
የሱ ቤተሰቦቹ ይጾሙለታል ብለው የተወሰኑ ዑለማዎች ይሄ የሚመለከተው ነዝርን ብቻ ነው ብለዋል። ወራጅህ በነዝር አይነጠልም፣ ለሁሉም ዒባዳዎች ይሆናል ማለት ነው። ለሁሉም ጾም ይሆናል የሚለው አሸናፊ ነው። ለምን ነቢዩ ሰለላሁ ዐለይሂ ወሰለም ጾም ያለባት ሞታለች ሲላቸው ሲናገሩ መልሱን ሲሰጡ ምን አሉ? ፈደይኑላሂ አሐቁ ቢልቀዳ የአላህ ዕዳ ለመክፈል ይገባዋል አሉ። ስለዚህ የአላህ ዕዳ ሲባል ማንኛውንም ዕዳ ስለሚያመላክ ስለሚጠቅም ለሁሉም ዕዳ ይሆናል ማለት ነው። ቅራአተል ቁርአንና ዚክር ሰላት በተመለከተ ግን ምንም የሚያሳይ ማስረጃ የለም። ይደርሳል ለምለው የሚጠቅም የለም። ስለዚህ ኢማሙ ሻፊዒ ረሕመቱላሂ ዐለይሂ በዚህ ላይ ያነሱት አንድ ማስረጃቸው ቁርአኑን ማስረጃ አድርገዋል። ምን የሚለውን አይደርስም ለማለት ማለት ነው። ቀውለሁ ተዓላ ወላ ተዚሩ ዋዚረቱን ዊዝረ ኡኽራ ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ለሰው የሰራው እንጂ አየለውም ብለዋል አላህ ሱብሓነሁ ወተዓላ። ስለዚህ ሃዛል አያ ዓሙን ፊ ኩሊ ሸይእ ወየሕታጁ ሊተኽሲሲሂ አድለቱን ኡኽራ ብለዋል። ይህን አያት ለመነጠል ማስረጃ ያስፈልጋል። ወጀድና ነሰ ልሰደቃ ለዱዓ ለሰደቃ ማስረጃ አግኝተናል። ነገር ግን ለቁርአንሳ ይደርሳል ለማለት ማስረጃ አላገኘንም። ስለዚህ ምን ይሆናል ማለት ነው? ቁርአን ይደርሳል የሚለው ማስረጃ የሌለው ይሆናል። ሁለተኛ ማስረጃ ያደረጉት ኢማሙ አሻፊዒ ረሕመቱላሂ ዐለይሂ የሚገርሙ ነው። የሁለተኛ ማስረጃቸው ምን አደረጉ? ፊዕለ ሰለፍ የቀደምቶችን ተግባራት ቀደምቶቹ ቁርአን ቀርተው ስጦታ አያደርጉም ነበር አሉ። ስለዚህ ለው ካነ ኸይረን ለሰበቁና ኢለይህ ኸይሩ ቢሆን ኖሮ ቀደምቶች ከኛ በፊት ቀድመውን ይሰሩት ነበር። ስለዚህ ቀደምቶች ስላልሰሩት ኸይር ነው አይባልም። ቀደሞች ያልሰሩት ስለዚህ ቀርቶ ቁርአንን ሰዋቢ ስጦታ ማድረግ አይቻልም የሚለው ቀውል አሸናፊ ነው። የሚያሸንፈው ቀውል ይሄ ነው። ሁሉም ሰደቃ ይደርሳል። ሁሉም ሰደቃ ይደርሳል። የተሻለው ሰደቀተል ጃሪያ ቢደረግ ነፍዑም ለሱም ቀጣይነት። አሁን ሌላው ሰደቃ ጊዜያዊ ነው፣ ግን ቀጣይነት የሚደርሰው ሰደቃ ግን ሰደቀተል ጃሪያ ሲሆን ነው። ቋሚ ነገር አንድ ነገር ገዝቶ ቋሚ ነገር ሰደቃ ሲደረግ በቋሚነት አጅር ይቀጥላል። ከማ ቃለ ሰለላሁ ዐለይሂ ወሰለም ኢዛ ማተ እብነ አደም እንቀጠዐ ዐመሉሁ ኢላ ሚን ሰላስ የሰው ልጅ ከሞተ ስራው ይቋረጣል ሶስት ነገር ካልሆነ በስተቀር አሉ። ከዚህ አንዱ ምንድነው? ሰደቀቱን ጃሪያ ቀጣይነት ያላት ሰደቃ ማለት አንድ ቋሚ የሆነ ነገር ገዝተህለት ቢሆን አቀል ሸይ ክታብ ቁርአን ገዝተህ ሰደቃ ቢታደርግ ይሄ በትንሹ ለሞተው ሰው በቀጣይነት የሚደረግ ቀጣይነት ያለው ሰደቃ ይሆናል ማለት ነው። ይህንን ብዙ በዚህ ሀገር አይሰራበትም። ቢሰራበት ብዙ የሆኑ ችግሮቻችን ይቀሉ ነበር። እዚህ ሀገር ላይ ወቅፍ የለም። ወቅፍ ቢኖር ኖሮ የብዙ ችግሮቻችን በየቲሞች ወቅፍ የተደረገ ቢሆን ወቅፉ ቢኖር፣ በዑለማዎች ወቅፉ ቢኖር፣ በዱዓቶች ወቅፉ ቢኖር፣ በጣሊበል ዒልም ወቅፉ ቢኖር የዚህ ሀገር አብዛኛ ችግሩ ይስተካከል ነበር። ክታብ ይቻላል። እንስገድ። ይህም ብቻ ነው የቀረው ወይስ ሌላ ጨምራለሁ? ወላሁ ተዓላ የስተጂቡ ደዓዋት አላህ ስብሓነሁ ወተዓላ ዱዓን ይቀበላል። ወየቅዲ አልሓጃት ጉዳይንም ያሳካል ብለን እናምናለን ማለታቸው ነው። ወቃለ ረብኩም ድዑኒ አስተጂብ ለኩም ጌታችሁ ለምኑኝና መልስ ሰጣችኋለሁኝ ብለዋል። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ባሮቼ ስለ እኔ በጠየቁ ጊዜ
እኔ ቅርብ ነኝ የጠራኝን ጥሪ እቀበላለሁኝ ለኔ ይታዘዙ በኔ ይመኑብኝ ላ غير ذلك ስለዚህ ዱዓ እንዲደረግ አላህ Subhanahu Wa Ta'ala እንዲለመን ብዙ ገፋፍቷል አላህ Subhanahu Wa Ta'ala ሲለመን ይወዳል የአደም ልጅ ደግሞ ሲለመን ይቆጣል ይላል ገጣሚ እንደውም የማይለምኑት ኩራተኛ ብለው ሰይመዋቸዋል እነ الذين يستكبرون عن عبادتي سيدخلون جهنم داخرين እነዛ እኔን ከመለመን የሚኩራሩ ሰዎች ጀሃነምን ተዋርደው ይገባሉ ويملك كل شيء ولا يملكه شيء ሁሉም ነገር ይቆጣጣራል እሱን የሚቆጣጣረው ምንም የለም አላህ Subhanahu Wa Ta'ala ولا غنى عن الله طرفة عين ከአላህ ለአይን ውልታ ያክል የሚብቃቃ የለም ومن استغنى عن الله ከአላህ የተብቃቃ ሰው طرفة عين የአይንን ውልታ ያክል ከአላህ መብቃቃት የተሰማው ሰው እኔ ራሴን ይችላለሁኝ ያለ ሰው فقد كفر በርግጥም ክዷል وصار من أهل الحين የጥፋት ሰው ሆነዋል የጥፋት ሊጠፋ የተገባው ወይም መጥፋት የተገባው ሆነዋል እስከዚህ ነው መሰለኝ ተቀረ والله يقدمنا يقومكم هذا وصلى الله وسلم على نبينا محمد وعلى اله وصحبه